ከመቼ ጀምሮ? ምን ነው መጠጣት ይገርምክ? እንግዲህ በህይወትሽ እንደማትጠጪኝ ነው የማውቀው። እኔ ፍቅር እስቲ በቃ ነገ ትሰራዋለህ። ዛሬ እንኳን ለኔ ጊዜ ስጠኝ እስቲ። ወይ ሂሳቤን እንዳታበላሽብኝ እባክሽ። አንተ ደግሞ ታበዛዋለሽ። ለኑሯችን ስል እኮ ነው የምለፈው። እና ገንዘብ ትዳር ይሆናል? በዛሽ በጣም እንዴት እየደላሽ ነሽ? ትቀላለሽ። እንዴት ነው? ባለፈው የጠየቅኩሽን ጥያቄ አሰብሽበት? አዎ፣ ግን በጣም ይከብዳል። ምኑ ነው የሚከብደው? አሁን ይሄ በትዳር ላይ መማገጡ ነው እንዴ? እኔ መችን ማግጣልኩሽ? እና ምን እያልከኝ ነው? እኔ በጣም ስለማፈቅርሽ ሰውዬሽን ፍቺውና ድል ባለ ሰርግ ላግባሽ ነው ያልኩት። አይ አልፈልግም። እንዴ አንተ ሰውዬ ግን ያማል እንዴ? ኧረ ጤነኛ ነኝ። አይመስለኝም። እኔና ባሌ ስንጋባ እኮ ሽማግሌያችን ነበር። ከረሳከው እንዴ? ቆይ ግን አንቺ እውነት በትዳርሽና በኑሮሽ ደስተኛ ነሽ? ነው አልመስልም። ስልክሽን ይዘሽዋል? አዎ። ቴክስት ገባልሽ? የምን ቴክስት? 100,000 ብር ነው ትራንስፈር ያረኩልሽ። እውነትን ነው? እየቀለድክ ነው? ምን ሆነሽ ነው የኔ ቆንጆ? ለምንድን ነው የምቀልደው? የያዝነው ቁም ነገር አይደል እንዴ? እሺ በጣም አመሰግናለሁ። ምንም አይደል። ካወቅሽበት ከዚህ በላይ እንጠቃቀማለን። ይኸውልሽ አሁን እየኖርሽበት ያለበት ኑሮ አንቺን የሚመጥን አይደለም። ስለዚህ አስቢበት። ከዚህ በላይ ገና አደርግልሻለሁ። እሺ በቃ አስቤበት አሳውቃለሁ። እሺ የኔ ቆንጆ ቻው። አይ ጀሬ እንደው ዛሬ ግን ምን እግር ጣላችሁ? ቸሬ ወዳጃችን ቤት ለመምጣት እንደዚህ ይባላል እንዴ? አጠፋን እንዴ ሙሽሪ? ኧረ በፍጹም። ሻይ ቡና ምን ላፍላላችሁ? ውይ ምንም አያስፈልግም። እኔ በበኩሌ ሻዩንም ቡናውንም ተጠቅሜ ነው የመጣሁት። መልዬ አይሁን በባዶ ቤት። ኧረ እባካችሁ እንዴት ያደርጉት? ምንም አያስፈልግም። ቁጭ በይ። እውነት ትዳር እንዴት ነው? አይ ፊ ተመስገን። መቼም ጥሩ ነው። ሙሽሪት እንዴት ነው አንቺ ጋስ ትዳር ህይወት እንዴት ይዞሻል? ያው ተከርኖ ይፍሰል ነው። እየቀለድሽ መሆን አለበት። አይ ፍሬ በህይወት ይቀለዳል እንዴ?
ምን እያልሽ ነው እንትን ቢት ቸሬ እናንተ ተጫወቱ ኤፊ እኔ ልሄድ ነው ትቆያለህ ወይስ አይ ልሸኝ ልመልስ እንደው ትንሽ አትጫወቱ ኧረ ቸሬ እንደ አዲስ ሙሽራ አይደላችሁ እንዴ እሺ ኧረ እሺ በሉ አትጥፉ እሺ እሺ እኔ የምልህ ኤፍሬም የእነዚህ ሰዎች ጸብ ግን ስር እየሰደደ ይመጣል መሰለህ? ኧረ ቀላል ነገር ነው ችግር የለም ያስማማችኋለሁ ይሁን እንግዲህ ፈጣሪ ይርዳ ሳይጠናኑ ተቻክለው ይጋቡና እንደሱ እንኳን አይደለም በጓደኝነት ብዙ አመት አብረው አሳልፈዋል በባልና ሚስት መካከል ደግሞ ግጭት መፈጠር ያለ ነው ችግር የለም አሁን ይስማማሉ በል እንግዲህ እሺ መኪናዬን እዛ ጋር አቁሜያታለሁ ከፈለክና ልሸኝም እኔ እንኳን ወደ እነሱ ጋር መመለስ አለብኝ እንደዚህ ሆኖማ ትቻቸው መሄድ አልፈልግም በል እንግዲህ እንደዛ ከሆነ ይቅና እኔ ልሂድ እሺ ቻው እንዴ በመካከላችን ችግር እንኳን ቢኖር በንግግር መፍታት አንችልም ነበር አሁንስ በቃኝ በጣም ሰልችቶኛል ምኑን ይሰለችሽ እንዴ ምኑስ ነው የሚበቃሽ እንዴ እግዚአብሔር ይመስገን ጥሩ ኑሮ አለ እንዴ በቅርብ ጊዜ ደግሞ መኪና ልገዛልሽ ይኸው ጠንክሬ እየሰራው ነው መቼም ይሄን አንቺም ታውቂያለሽ መኪና ቤት ፈጣሪ ተሰቃይ ሲለኝ ነው አንተ እጅ ሌጣለኝ ስንቱ ሀብታም የሚከተለኝ ልጅ እኔ ምን አይነት መተት እንዳሰራህብኝ አላውቅም የምን መተት እንዴ እኔ ባንቺ ላይ መተት አስባለሁ አረ መጥፎ ቃላት እየተናገርሽ ልቤን አትስበር ታውቃለህ በህይወት የሰራው ትልቁ ስህተት አንተን ያገባው ቀን ነው ይሄንን ያክል በትዳርሽ ተማረሻል ማለት ነው በጣም እንጂ አሁንማ ወንድም እየመሰልከኝ ነው ለትዳሬ በለፋው ይሄን ያህል ማለት ንቂኛ አይገባም አረ አልቀረብም እና ወንዶን አሳየኛ ለማንኛውም አሁን የምሄድበት ቦታ አለ እንዴ የት ነው የምትሄጂው እሺ እኔ ማወቅ የለብኝም እሱንም ልትቆጣጠረኛ ማለት አልቀረብህ ወገኛ ወጉጉን ይዘዋል እባክህ በጣም አዝናለሁ የሆነ መንፈስ ተጠናውቶሽ እንጂ በጤናሽ እንደዚህ ልትሆኚ አትችይም ኧረ እባክህ እንደፈለክ ማሰብ ትችላለህ ጓደኛዬ ደህና ነህ ግን ደህና ነኝ ከሚስት ጋር ስለተፈጠረው ነገር ልትነግረኝ ትችላለህ ዝም ብላ ነው እባክህ አይመስለኝም ምናልባት አርግዛ እንደው እንዴት እንደዚህ ገመተ ያው ሴቶች ሲያረግዙ ሆርሞናቸው ስለሚቀያየር ብዙ ነገር ያስጠላቸዋል ከመኝታ ጀምሮ አይፈልጉም እንደዛማ ቢሆን መልካም ነበር መቼም ያልኩ ነገር ገብቷል እንዴ እሷ እኮ የምትለው በየቀኑ እንዴ ጓደኛዬ ለካ ሚስትን በድላታል በኋላ ገንዘብ እያልክ አንዱ ጎረምሳ ሚስትን እንደነጥቀ ማን አባቱ ደግሞ እንደሱ ያደርጋል ወይ የኔ ፍቅር እንዴት ነህ እንዴት ነሽልኝ የኔ ፍቅር በእናትህ ቶሎ ብለህ ከዚህ ነቀርሳ ገላግለኝ እሺ እኔ መቼም ቢያልኩሽ ታዲያ እኮ ቶሎ እንጋባና እንደተባባልነው መንታ ልውለድልክ ይህንን ለማድረግ እኮ መጀመሪያ ከባልሽ ጋር መፋታት አለብሽ እሱ አያሳስብም እኔ ቶሎ ጨርሰዋለሁ አልኩ አይመስለኝም እንዴት አይሆንም የምታውቀው ነገር አለ እንዴ አንደኛ ሚዜው የዋዛ አይደለም ማለት ቅድም ያወራችሁት ነገር አለ አልሰሜን ግባ በለው እንዴ ቅድም የመጣው እኮ ሊያስታርቃችሁ ነው አልቀረብም በለው እሺ ጅል እሱ ምንም አያመጣም ተው እባክህ ይልቅ በጣም ናፍቀሽኛል እኔስ ብትል ያንተን ጠረን ለምጄ እሱ እንዴት እንዳስጠላኝ ብታይ አሁንማ ሲጠጋኝ ራሱ ሰውነቱ ከሰኩሴን ጀምሯል አይዞሽ የኔ ፍቅር በቅርቡ ከኔ ጋር አብረን በፍቅር በሰላም የምንኖርበት ቀን ቅርብ ይሆናል ይሄ ሁሉ ነገር ታሪክ ይሆናል በቃ የኔ ቆንጆ ቻው ቻው
ትንቢት መነጋገር አለብን። በምን ጉዳይ ነው የምንነጋገር? በትዳራችን ጉዳይ ላይ። እኔ መፋታት ነው የምፈልገው። ለፍቺ የሚያደርስ ነገር በመሃላችን ተፈጥሯል ብዬ አላስብም። ይልቅ እንደ ተማረ ሰው ለምን አንነጋገርም? እኔ ካንተ ጋር ማውራትም ሆነ አብሬ መኖር አልፈልግም። እርግጠኛ ነሽ? ከመቼ ወዲህ ነው እንደዚህ የልብ ተሰማሽ? ድንጋይ እንኳን ባለበት አይቆይም። እንዴ ለመለያየቱም እኮ በምክንያቱ ላይ መነጋገር ይኖርብናል። ትሰማኛለህ? ካንተ ጋር ንግግር አልፈልግም። ፊልማችንን እንድንቀድ እፈልጋለሁ። ውሳኔሽ እንደዚህ ከሆነ የኔም ያንቺን ቤተሰቦች ባሉበት ተነጋግረን አንድ ነገር መወሰን አለብን። የተገናኘነው እናንተ እንጂ እነሱ አላገናኙንም ማለት። ስለዚህ እዚህ ነገር ውስጥ ምንም አያገባቸው። ትንቢትዬ የቸሬ ሚስት በስንት በመከራ እጄ ገባሽ። እንደዚህ ማለትሽ ላይ ቀር ስትግደረደሪ እኮ የሌለ ዋ ብለሻል። ታዲያ አንተን ለማማለል ነው። ኧረ እባክሽ በጣም እኮ ነው የምወድሽ። ምን አለ የዛኔ ሽማግሌ ሲሆን እግሬን በሰማ። ኧረ ማነው አንቺ የለም አላልሽም ነበር እንዴ? ማነው በዚህ ሰዓት? ምን ሆነሽ ነው? አይመጣም አሁን አላልሽም ነበር? ኖር ልጄ ኤፍሬም ገባ። ምን ነው በሰላም? አዎ በሰላም ነው። አንቺ ደህና ነሽ? ቤትሽ ግን ታዲያ? ኧረ ደህና ነኝ። ምን በዚህ ሰዓት መጣክ ብዬ ነው። ግባ። እሺ። ያው ጓደኛ ስሜን እያጠፋ ስለሆነ ሊመክሬ መጥቶ ነው። ታዲያ በረዘግታችሁ ነው እንደምትመካከሩት? ያው ማንም እንደረብሸን ብለን ነው። በሉ ተመካከሩ። እኔ ልሂድ። ታዲያ የጓደኛ ትዳር እንዲፈርስ አትፈልግም አይደል? አዎ አልፈልግም። ጎበዝ። ስለዚህ ዛሬ ምንም አላየም አሉን። በሉ ሰላም አሉ። ኤፍሬም ሻይ እንኳን ሳላፈላልክ አሉ። አለሁልህ። አዎ አሁንማ ጠዋትም ማታ መምጣት ትችላለህ። ለተወሰነ ጊዜ የለም ግን ስጦታ እፈልጋለሁ። መኪና እንድትገዛልኝ እፈልጋለሁ። በቃ እሺ እሺ። እኔ ፍቅር በጣም ናፍቀኛል። እሺ ተውሎናል። እሺ ቻው ቻው። ወዳጄ እንዴት ሰነበትክ? ደህና አይደለሁም ኤፊ። ሚስቴ በጣም እየበጠበጠችኝ ነው። ልታናገራት አልሞከርክም? ሞክሬ ነበር። ደጋግማ ግን የምትነግረኝ መፋታት እንደምትፈልግ ብቻ ነው። ያሳዝናል በጣም። ከመልአኩ ጋር ግን ያላችሁ ቀረቤታ ምንድን ነው? ከመጋባታችን በፊት አንዳንድ ቢዝነሶችን አብረን እንሰራ ነበር። ግን ለምን ጠየቀኝ? አይ ዝም ብዬ ነው። ሽማግሌ እንዲሆንልህ አንተ ነው የመረጥከው? እኔና ትንቢትን መንገድ ላይ አግኝቶ እኔ ነኝ ሽማግሌ ሆኜ የምድራችሁ ብሎ ቃል አስገባል። ያው ቃል ለማክበር ያህል ነው። አንተ ሳትኖር ቤትስ እንደሚመጣ ታውቃለህ? ምን እያልከኝ ነው? ሁለቱንም እገላችኋለሁ። ተረጋጋ። ስለነገርኩህ እንጽጽተኝ እንዳታደርግ። ተረጋጋ። እሺ እሺ ኤፊ፣ ችግር የለም።
ሄሎ መጣሁ። እዛ ጋር ጠብቀኝ።